ሰላም፣ እንኳን በደህና መጣችሁ። የዛሬው ጥልቅ ውይይታችን በጣም ክልቅ በሆነ ትንሣኤ ሐሳብ ላይ ነው። ትንሣኤ ግን ዝም ብለን ትርጉሙን ከማውራት ይልቅ እንደ አንድ ምርመራ ብንወስደው እጃችን ላይ ያሉት ምንጮች የትንሣኤን ምስጢር ለመፍታት የሚረዱ ፍንጮች ይሰጡናል። ምርመራችን ሦስት ዋና ዋና ጥያቄዎችን ይከተላል። አንደኛ፣ ከትንሣኤ በስተጀርባ ያለው ኃይል የማን ነው? ሁለተኛ፣ ይህ ኃይል እንዲሠራ ያስቻለው ቁልፍ ወይም ቅድመ ሁኔታ ምንድን ነው? እና ሦስተኛ፣ ይህ ቁልፍ ለሌሎች ሰዎች እንዴት ሊሠራ ይችላል? እስቲ በመጀመሪያው ፍንጭ እንጀምር። ትንሣኤን የፈጸመው ማን ነው? ብዙ ጊዜ ኢየሱስ በራሱ ኃይል ነው ከሞት የተነሳው የሚል ሐሳብ አለ አይደል? ልክ ነው። ብዙ ሰው እንደዛ ነው የሚያስበው። ምንጮቹ ግን በጣም ግልጽ የሆነ ሌላ ነገር ነው የሚሉት። በተደጋጋሚ የሚነሳ አንድ ሐሳብ አለ። እግዚአብሔር አብ ልጁን ኢየሱስ ክርስቶስን ከሙታን እንዳስነሳው ነው። አብ ነው ያስነሳው? አዎ። ለምሳሌ የሐዋርያት ሥራ ላይ ይህን ኢየሱስን እግዚአብሔር አስነሳው ይላል። ገላትያ ላይም ከሙታን ባስነሳው በእግዚአብሔር አብ ይላል። ይህ ትንሽ የሚመስል ልዩነት ቢሆንም ያለው አንድምታ ግን እጅግ በጣም ትልቅ ነው። እሺ፣ እዚህ ጋር ነው ነገሩ የሚገርመው። ለምን ይህ ልዩነት ትልቅ ትርጉም አለው? ኢየሱስ በራሱ ኃይል መነሳቱና በአብ ኃይል መነሳቱ ምን የተለየ ነገር ይፈጥራል? በጣም ትልቅ ልዩነት ይፈጥራል። ምንጮቹ እንደሚሉት ኢየሱስ በአብ ኃይል መነሳቱ የእርሱን ፍጹም ሰብአዊነቱ ያረጋግጣል። ሰብአዊነቱን እንዴት? በምድር ላይ ሲኖር እንደ ማንኛውም ሰው ነበር ማለት ነው። እርሱ መለኮታዊ ኃይሉን ተጠቅሞ ሞትን ያሸነፈ ሱፐር ሂሮ አልነበረም። ይልቁንም እንደ አንድ ፍጹም ሰው በሞት ውስጥ አልፎ ከሞት ለመውጣት ግን በራሱ ሳይሆን በአብ ኃይል ላይ ሙሉ በሙሉ ተገኛ ነበር። ዋው! አዎ፣ ይህ ማለት የትንሣኤው ኃይል የሰው ልጅ ችሎታ ውጤት ሳይሆን መለኮታዊ የኃይል ማሳያ መሆኑን ያጎላል። ገብቶኛል። ስለዚህ ትንሣኤው የኢየሱስ ሰብአዊ ልምድ የመጨረሻው ምዕራፍ እና የመለኮታዊ ኃይል ማሳያ ነው ማለት ነው። በትክክል። እሺ፣ የመጀመሪያው ፍንጭ ይሄ ከሆነ ኃይሉ የመጣው ከአብ ነው። ወደ ሁለተኛውና የበለጠ ውስብስብ ወደ ሆነው ጥያቄ እንለፍ። ይህ ኃይል እንዲሠራ ያስቻለው ቁልፍ ምንድን ነበር? አብ ልጁን ከሙታን እንዲያስነሳው ያደረገው ልዩ ቅድመ ሁኔታ ምን ነበር? አዎ፣ እዚህ ላይ ነው ምርመራችን ወደ ዋናው ነጥብ ይደርሰው። ምንጮቹ በሙሉ በአንድ ድምፅ የሚስማሙበት ነገር አለ። አብ ልጁን ከሙታን ሊያስነሳው የቻለው ልጁ ፍጹም ኃጢአት አልባ በመሆኑ ነው። ኃጢአት አልባ መሆኑ? አዎ፣ ኃጢአት አለመኖር ለትንሣኤ ወሳኝ ቅድመ ሁኔታ ነበር። ነገሩን ለመረዳት ሞት ከምን ጋር እንደተያያዘ ማየት አለብን። በእነዚህ ጽሑፎች ስነ መለኮታዊ አመክንዮ መሰረት ሞት የኃጢአት ውጤት ወይም ደሞዝ ነው። ስለዚህ ኃጢአት የሌለበት ሰው ላይ ሞት የሕግ መሰረት ወይም ስልጣን የለውም። ቆይ እስቲ ይህንን ሐሳብ ትንሽ እንፈትሸው። ስለዚህ ትንሣኤ እንዲሁ በድንገት የተከሰተ ተአምር ብቻ አይደለም እያልን ነው። ብዙ ሰው ትንሣኤን እንደ መለኮታዊ ጣልቃ ገብነት ብቻ ነው የሚያየው። ምንጮቹ ግን አይ ትንሣኤ ውጤት ነው እያሉ ነው። በትክክል። በጣም ጥሩ አገላለጽ ነው። ትንሣኤ የተከፈለ የጽድቅ ደረሰኝ ወይም የተገኘ ዲፕሎማ ነው። የሚገርም አገላለጽ ነው። አዎ፣ አብ ጻድቅ ዳኛ ስለሆነ የጽድቅን ሕግ ያለሞላን አካል ከሞት አያስነሳም ይላሉ ምንጮቹ። ስለዚህ የኢየሱስ ትንሣኤ የእርሱ ሕይወት በሙሉ በእግዚአብሔር ፊት ተቀባይነት ያለው ፍጹም ኤ+ ያገኘ እንደነበር የሚያሳይ የመጨረሻው መለኮታዊ ማህተም ነው። ይህ ደግሞ ወደ የመጀመሪያው አዳም እና የመጨረሻው አዳም ንጽጽር ይወስደናል አይደል? አዎ፣ በትክክል። ይህ ንጽጽር የትንሣኤን አመክንዮ ለመረዳት ቁልፍ ነው። እስቲ ትንሽ እናብራራው። በእርግጥ ምንጮቹ እንደሚሉት የመጀመሪያው አዳም የሰው ልጆችን በሙሉ ይወክላል። እርሱ ትእዛዝን ባለመጠበቁ ምክንያት ኃጢአትና ውጤቱ የሆነውን ሞትን ለሰው ልጆች በሙሉ አወረሰ። በዚህም የሰው ዘር በሙሉ በሞት ቁጥጥር ስር ወደቀ። ልክ ነው። የመጨረሻው አዳም የተባለው ኢየሱስ ደግሞ በተቃራኒው በትእዛዝ አክባሪነቱ እና በፍጹም ጽድቁ ከሞት በኋላ ያለን ሕይወት ወይም ትንሣኤን የሚያወርስ ሆኖ ቀርቧል። አንዱ የውድቀት በር፣ ሌላኛው የመፍትሄ በር። በትክክል። የመጀመሪያው አዳም በራሱ ኃይል ሞትን ማሸነፍ አልቻለም። የመጨረሻው አዳምም እንደ ሰው በራሱ ኃይል ሞትን አላሸነፈም። ነገር ግን በጽድቁ ምክንያት በአብ ኃይል ከሞት ተነሳ። ይህ በጣም ግልጽ ያደርገዋል። ስለዚህ ለኢየሱስ ትንሣኤ ቁልፉ የራሱ ፍጹምነት ነበር። ይህ ደግሞ ወደ ሦስተኛው
እና ምናልባትም ለሁላችንም ወሳኝ ወደ ሆነው ጥያቄ ያመራናል። ይህ የትንሣኤ ቁልፍ ለሌሎች ሰዎች እንዴት ሊሰራ ይችላል? ማለት እኛ ፍጹማን አይደለንም፣ ኃጢአት እንሰራለን። እውነት ነው። ታዲያ ለኢየሱስ ብቻ የተከፈተው በር ለተቀረው የሰው ልጅ እንዴት ሊከፈት ይቻላል? እዚህ ጋር ተስፋው ምንድን ነው? ይሄ ነው እንግዲህ የክርስትና ስነ መለኮት ማዕከላዊ ነጥብ የሆነው። ምንጮቹ እንደሚሉት አማኞች በራሳቸው ጻድቃን ባይሆኑም ወይም የራሳቸው A+ ባይኖራቸውም ኃጢአታቸው በኢየሱስ ደም ይሸፈንላቸዋል። አዎ፣ ሮሜ ላይ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥሩለት ስለ ሰው ብፁዕና ይናገራል። ኃጢአታቸው የተሰረየላቸውና የተሸፈነላቸው ሰዎች ብፁዓን ናቸው ይላል። መሸፈን የሚለው ቃል እዚህ ላይ በጣም ወሳኝ ነው። መሸፈን፣ ይህ ቃል ትንሽ ግልጽ ያልሆነ ይመስላል። ማለት ኃጢአት ተሸፈነ ማለት ምን ማለት እንደሆነ በተግባራዊ ምሳሌ ብናየው በጣም ጥሩ ሐሳብ ነው። እስቲ እንደዚህ እናስበው። አንድ ሰው ባንክ ውስጥ ትልቅ ዕዳ ቢኖርበትና በፍጹም ሊከፍለው ማይችል ቢሆን እንበል። ነገር ግን አንድ በጣም ሀብታም ሰው መጥቶ የዚህን ሰው ዕዳ በሙሉ በእኔ ሂሳብ ላይ ጻፉትና የእሱን መዝገብ ባዶ አርጉት ቢል፣ እሺ፣ ያ ሰው አሁንም ዕዳውን ሰርቷል፣ ታሪክ አይቀየርም። ነገር ግን በባንኩ መዝገብ ላይ ሲታይ እንደ ዕዳ አይቆጠርበትም። የዕዳ መዝገቡ በሌላ ሰው ክፍያ ተሸፍኗል ማለት ነው። ልክ እንደዛ። ምንጮቹም ኃጢአት በእግዚአብሔር ፊት የሚታየው በዚህ መልኩ ነው ይላሉ። ኃጢአቱ አለ፣ ነገር ግን የክርስቶስ ክፍያ መዝገቡ ላይ ገብቶ ያንን ኃጢአት ይሸፍነዋል። ቆይ፣ እዚህ ጋ ነው ትንሽ ግራም ያጋባኝ። ይህ እንደ ሕግ ሾርትከት ነገር አይመስልም። በአንድ በኩል የትንሣኤ ሕግ ፍጹም ጽድቅ ይፈልጋል እያለን ነው። አዎ። በሌላ በኩል ደግሞ የተሸፈነው ወይም የሌላ ሰው ጽድቅ ይበቃል እያለን ነው። እግዚአብሔር መለኪያውን ዝቅ አደረገው ማለት ነው። በጣም ወሳኝ ጥያቄ ነው። ምንጮቹ የሚሉት መለኪያው ዝቅ አልተደረገም በፍጹም። የጽድቅ መለኪያ አሁንም 100% ፍጹምነት ነው። ነገር ግን የሆነው ነገር ያንን መለኪያ አማኙ በራሱ ሥራ ሳይሆን በክርስቶስ ሥራ በኩል እንዲያሟላ መደረጉ ነው። አሃ፣ የክርስቶስ ፍጹም ጽድቅ በአማኙ ሂሳብ ላይ እንደተመዘገበ ይቆጠራል። በስነ መለኮት ቋንቋ ኢምፒቴሽን ይሉታል። ስለዚህ እግዚአብሔር በአማኙ ላይ ሲመለከት የሚያየው የዚያን ሰው የኃጢአት መዝገብ ሳይሆን በላዩ ላይ የተጻፈውን የክርስቶስን የጽድቅ መዝገብ ነው። ገብቶኛል። ስለዚህ መለኪያው አልተቀየረም። መለኪያውን የምናሟላበት መንገድ ግን ተቀይሯል። በትክክል። ለዚህ ነው ሮሜ ላይ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ለሚሞተው ሥጋቱ ደግሞ ሕይወትን ይሰጠዋል የሚለው። ኃይሉ አንድ ነው፣ ያው ኢየሱስን ያስነሳው መንፈስ። ነገር ግን ብቁ የምንሆንበት መሰረት ይለያያል። የኢየሱስ መሰረት የራሱ ኃጢአት አልባነት፣ አዎ። የአማኞች መሰረት ደግሞ በክርስቶስ የተገኘና የተሸፈነ ጽድቅ ነው። በጣም ግልጽ ነው። ስለዚህ እስካሁን ባደረግነው ምርመራ የትንሣኤ ኃይል ከአብ እንደሆነ፣ ቁልፉ ኃጢአት አልባ ጽድቅ እንደሆነ እና ያ ቁልፍ ለአማኞች እንደሚሰጥ ተመልክተናል። ይህ ሁሉ ስለ ተስፋ እና ስለ ሕይወት ነው። ግን ምንጮቹ እዚህ ላይ አያቆሙም አይደል? በፍጹም አያቆሙም። የሳንቲሙን ሌላኛውን ገጽ ያሳዩናል። እሱም ምንድን ነው? ትንሣኤ ሁሉ ለደስታና ለሕይወት እንዳልሆነ የሚጠቁም በጣም ከባድና አስደንጋጭ ሐሳብ ያነሳሉ። ትንሣኤ ሁሉ ለሕይወት አይደለም። እስካሁን የተነጋገርነው ስለ የሕይወት ትንሣኤ ነው። ነገር ግን ምንጮቹ በተለይ የዮሐንስ ራእይ መጽሐፍ ስለ የፍርድ ትንሣኤ በግልጽ ይናገራል። ራእይ ላይ በባህርና በሲኦል ውስጥ ያሉ ሙታን ሁሉ ተነስተው እያንዳንዱ እንደ ሥራው መጠን ተፈረደበት ይላል። ሙታን ሁሉ ተነስቶ? አዎ። እዚህ ላይ ልብ ማለት ያለብን ይሄንን ነው። ይህ ማለት ሁሉም ሰው ይነሳል፣ ነገር ግን ሁሉም ለተመሳሳይ ዓላማ አይነሳም። ስለዚህ ትንሣኤ በራሱ የመጨረሻው ግብ አይደለም ማለት ነው። ከሞት መነሳት ብቻውን ድሉ አይደለም። ከትንሣኤ በኋላ የሚመጣው ወሳኝ ነገር አለ። በትክክል ልክ ከረዥም እንቅልፍ ነግቶ ለፍርድ ችሎት እንደመቅረብ ማለት ነው። ከትንሣኤ በኋላ መለያየት አለ። ምንጩ በሕይወት መጽሐፍ ስማቸው ያልተጻፈ ሰዎች የሚነሱት ለዘላለም ሕይወት ሳይሆን በፍርድ ፊት ከቀረቡ በኋላ ወደ እሳት ባህር ለመጣል እንደሆነ ይገልጻል። እና ይህ ሁለተኛው ሞት ተብሎ ይጠራል። ልክ ነው። ሁለተኛው ሞት
ይህ ጽንሰ ሐሳብ ከባድ ነው። የመጀመሪያው ሞት ሥጋዊ ሞት ከሆነ ሁለተኛው ሞት ምንድን ነው? እስቲ እንደዚህ እንየው። የመጀመሪያው ሞት ልክ አንድ ተጫዋች ከጨዋታ ሜዳ ለጊዜው እንደ መውጣት ነው። ጨዋታው ግን አላለቅም። እሺ። ትንሣኤ ሁሉም ተጫዋቾች ወደ ሜዳ ተመልሶ የሚጠሩበት ጊዜ ነው። ነገር ግን ወደ ሜዳ ሲመለሱ አንዳንዶቹ ሽልማት ለመቀበል ሲሆን፣ ሌሎቹ ደግሞ ከውድድሩ በሙሉ ለመሰረዝ። አዎ ዲስኳሊፋይ ለመሆን ነው። ሁለተኛው ሞት እስቲ ይሄ የመጨረሻው መሰረዝ ነው። ከእግዚአብሔር ሕልውና እና ከሕይወት ምንጭ ለዘላለም መለየት ማለት ነው። ስለዚህ በዚህ ስነ መለኮታዊ አስተምህሮ መሰረት ትንሣኤ በራሱ ሁልጊዜ በጎ ነገር አይደለም። የትንሣኤው ዓላማ ወሳኝ ነው። አንደኛው ለሕይወት ሲሆን፣ ሌላኛው ደግሞ ለፍርድና ለዘላለም ጥፋት ነው። እንግዲህ የዛሬው ምርመራችን በጣም አስገራሚ ጉዞ ነበር። የትንሣኤን ምስጢር ለመፍታት ስነሳ ኃይሉ ከአብ እንደሆነ፣ ቁልፉ ኢየሱስ ፍጹም ጽድቅ እንደሆነ እና ይህ መርህ ኃጢአታቸው በተሸፈነላቸው አማኞች ላይ እንዴት እንደሚተገበር ተመልክተናል። አዎ፣ በመጨረሻም ትንሣኤ ሁለት ተለያዩ መዳረሻዎች እንዳሉት ተረድተናል። አንዱ ወደ ዘላለም ሕይወት፣ ሌላኛው ደግሞ ወደ ሁለተኛው ሞት። ይህ የትንሣኤን ጽንሰ ሐሳብ ይበልጥ ውስብስብ ግን ደግሞ የተሟላ ያደርገዋል። በእርግጠኝነት። እናም አድማጮች ይዘውት እንዲሄዱ አንድ የመጨረሻ ሐሳብ ልተው። እሺ። ምንጮቹ በተደጋጋሚ ትንሣኤ ትእዛዛትን ከመጠበቅ ከተገኘ ጽድቅ ጋር የተቆራኘ መሆኑን ያጓላሉ። የኢየሱስ ትንሣኤ የጽድቅ ሕይወቱ የመጨረሻ ማረጋገጫ ነበር። ለአማኞች ደግሞ በክርስቶስ በኩል በተሰጣቸው ጽድቅ አማካኝነት የትንሣኤ ተካፋይ ይሆናሉ። ይህ ከሆነ በእምነት በሰው ልጅ ተግባር ወይም ሥራ እና በዘላለማዊ ዕጣ ፈንታ መካከል ስላለው ግንኙነት ምን የሚጠቁመው ነገር ይኖራል? ጥሩ ጥያቄ ነው። ትንሣኤ በእምነት ብቻ የተገኘ ስጦታ ነው ወይስ የመኖሪያችንን ጥራት የሚያንጸባርቅ ውጤት ነው? ይህ ጥያቄ ለብዙ ዘመናት ሲያከራክር የኖረ፣ ምንጮቹ ያቀረቡት መረጃ ይህንን ውይይት ይበልጥ እንድናስብበት ይጋብዘናል።